የኢትዮጵያ ልማት ባንክ አዲስ ሾሟል። አዲስም የተመረጡት እንግዲህ ዶክተር ኢሳያስ ካሳ የባንኩ አዲስ ፕሬዚዳንት ሆነው ተመርጠዋል። በፊት የነበረችው ዶክተር እመቤት መለስ ነበረች። በባለፈው ጥቅምት 2017 ነበር የተሾመችው። በገንዘብ ሚኒስቴር ደብዳቤ በቀጥታ ነበረ እንግዲህ የተሾመችው ማለት ነው። አሁን እንግዲህ ኢትዮጵያ ልማት ባንክ አዲስ ፕሬዚዳንት መምረጡን የተገለጸው ባንኩ በተጨማሪም አዲስ የቦርድ ሰብሳቢም እንደተመረጠ ነው የታወቀው። የኢትዮጵያ ኢንቨስትመንት መሪ ወይም ደግሞ የኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ የሆኑት ዶክተር ብሩክ ታዬ የቦርዱ ሰብሳቢ ሆነው ተመርጠዋል። ሌሎችም እንደዚሁ ወደ 3 የሚጠጉ የቦርድም አባላት አሉት ነው የተባለው። እንግዲህ ኢትዮጵያ ልማት ባንክ በቀጥታ አዲሱ ፕሬዚዳንት እንግዲህ መምረጡን ነው ይፋ የተደረገው። ዶክተር እመቤትም ወይም የቀድሞዋ ፕሬዚዳንት ለአዲሱ ተመራጭም በክብር አስረክባለች ማለት ነው። እንግዲህ በአቀባበል ወይም ደግሞ ሽኝት ተደርጎላታል። ዶክተር ኢሳያስም ከዛሬ ጀምሮ የልማት ባንክ ፕሬዚዳንት ሆነው ይሰራሉ ማለት ነው። የቦርዱ ዋና ሰብሳቢ ደግሞ ዶክተር ብሩክ ዋና ሰብሳቢ ሆነው እንደሚሰሩ መረጃዎች ወጥተዋል።